ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ፒስ፣ ክላስ ጥሩ ነው? በጣም አሪፍ። በዛሬው ቶፒካችን ደግሞ ከባለፈው ቶፒክ የቀጠለውን ስፔሻሊ ከ3.2 የቀጠለውን ሁለተኛ ሰብ ቶፒክ አለም ሁለተኛ ሌሰን እንመለከታለን። በባለፈው ቶፒካችን ስለ አፄ ቴዎድሮስ አንዳንድ ነገሮችን ብለን ተነጋግረን ነበር። ከሱ ቶፒክ የሚቀጥለውን ደግሞ እንመለከታለን። ማለትም አፄ ቴዎድሮስ ከሞተ በኋላ ምን ነገሮች ተፈጥረዋል፣ የሱን ቦታ ማን ተካው የሚሉትን ነገሮች የምንመለከት ይሆናል ማለት ነው በዛሬው ሌሰናችን። እንጀምር። Following the days of Emperor Theodorus, 3 candidates to the throne of emerged. The first ወግሹን ጎበዜ of Zavasta, second ካሳ ምርጫ of Tigray, and third ምኒልክ of ሸዋ። እስፔሻሊ አፄ ቴዎድሮስ ከሞተ በኋላ እነዚህ ሶስት ሰዎች እጅግ በጣም ፓወርፉል የነበሩበት ጊዜ ነበር። ማለትም ወግሹን ጎበዜ የላስታ አስተዳዳሪ የነበረው፣ ካሳ ምርጫ የትግራይ አስተዳዳሪ የነበረውና የሸዋ አስተዳዳሪ የነበረው ምኒልክ በተለይም አፄ ቴዎድሮስ ከሞተ በኋላ በዛ ጊዜ በጣም ፓወርፉል የነበሩ ሰዎች ነበሩ። ስለዚህ አፄ ቴዎድሮስ ከሞተ በኋላ የአፄ ቴዎድሮስ ቦታ የሚሾመው ሰው ከነዚህ ሶስቱ እንደማያልፍ ይገመት ነበር። ለምን ካላችሁ በዛ ጊዜ ከነበሩት ሪጂናል ሎርዶች አለ አስተዳዳሪዎች እነሱ በጣም ፓወርፉል ስለነበሩ ማለት ነው። በዚህም የተነሳ ወግሹን ጎበዜ ካም ቱ ፓወር ኢሚዲየትሊ አፍተር ቴዎድሮስ ኢምፔሪየር ተክለ ጊዮርጊስ II 1868 up to 1871። በዚህም የተነሳ እንደታሰበው ነው የሆነው። ማለትም አፄ ቴዎድሮስ እንደሞተ ነበር ወዲያውኑ ወግሹን ጎበዜ የላስታው ስፔሻሊ የአፄ ቴዎድሮስን ቦታ ተክቶ ኢምፔሪየር ተክለ ጊዮርጊስ II ተብሎ የተሾመው። ከ1868 እስከ 1871 ድረስ በተለይም ኢምፔሪየር ሆኖ አለም ንጉሠ ነገሥት ሆኖ ቆይቶ ነበር። ግን ለምንድን ነው ካሳ ምርጫ እንዲሁም ምኒልክ እያለ ወግሹን ጎበዜ ኢምፔሪየር ሆኖ ብለን በምንመለከትበት ጊዜ በተለይም ከነዚህ ሁለት ሰዎች ይልቅ ወግሹን ጎበዜ በዛ ጊዜ የነበረው ሰራዊት ከካሳ ምርጫና ከምኒልክ ሰራዊት ይበልጥ ነበር። ስፔሻሊ ይሄ እንደ አድቫንቴጅ አለም እንደ አንድ ኦፖርቹኒቲ ጠቅሞት ነበር። ለዛ ነበር ኢምፔሪየር ተክለ ጊዮርጊስ ሆኖ የተሾመው ማለት ነው። also attempt were made create a smooth relationship between ኢምፔሪየር and ካሳ ምርጫ። በተለይም ወግሹን ጎበዜ ኢምፔሪየር ከሆነ በኋላ አለም ተክለ ጊዮርጊስ II ሆኖ ከተሾመ በኋላ ከካሳ ምርጫ ጋር ወይም በዛ ጊዜ ከትግራይ አስተዳዳሪ ከነበረው ሰው ጋር እጅግ በጣም ጥሩ የሆነ ሪሌሽን ለመመስረት ብዙ ጊዜ ሞክሮ ነበር። ነገር ግን ይህ ነገር አልተሳካላቸውም ነበር። በተለይም በዛ ጊዜ ኢምፔሪየር ተክለ ጊዮርጊስ II ከሚፈትኑት አለም ቻሌንጅ ከሚያደርጉት ሰዎች መካከል አንዱ ካሳ ምርጫ ነበር፣ የትግራዩ ማለት ነው። በዚህም የተነሳ the end of the following battle አሰም ሚል ኦፍ አድዋ ጁላይ 1871 which later became victorious። በ1871 በባትል ኦፍ አሰም ላይ ማለትም አድዋ አካባቢ በምትገኝ ቦታ ላይ በተደረገ ጦርነት ስፔሻሊ የትግራዩ ካሳ ምርጫ ኢምፔሪየር ተክለ ጊዮርጊስ II እንዳሸነፈው ትመለከታላችሁ። በዚህ ጊዜ ነበር 1868 ላይ የጀመረው የኢምፔሪየር ተክለ ጊዮርጊስ II ስልጣን 1871 ላይ በባትል ኦፍ አሰም ላይ ኢንድድ ያደረገው አለም ያበቃው ወይም በካሳ ምርጫ የተሸነፈው ማለት ነው። ከዚህ በኋላ ነበር ስፔሻሊ ካሳ ምርጫ ኢምፔሪየር ሆኖ የተሾመው። እሱም እንደ ሌሎቹ ስሙ ተቀይሮ ኢምፔሪየር ሲሆን ዮሐንስ አራተኛ ተብሎ ተጠራ። ዮሐንስ አራተኛ ከ1872 እስከ 1889 ድረስ ኢምፔሪየር ሆኖ እንደቆየ ትመለከታላችሁ። እስቲ በካሳ ምርጫ ጊዜ አለም በዮሐንስ ዘፎርዝ አለም አራተኛ ጊዜ ምን ነገሮች ተከናውነዋል ብለን በምንመለከትበት ጊዜ ስፔሻሊ ዮሐንስ ከተክለ ጊዮርጊስ II እና ከቴዎድሮስ II ለዩዋል ተብሎ የሚነገርለት አንድ ነገር ነበር። እሱም ኢንትሮዱስ ኤ ዲሴንትራላይዝድ ሲስተም። በተለይም ዮሐንስ አራተኛ በዛ ጊዜ ዲሴንትራላይዝድ የሆነ ገቨርንመንት ነበር ሲመሰረት የነበረው። ትዝ የሚላችሁ ከሆነ ቴዎድሮስ ሴንትራላይዝድ ገቨርንመንት ለመመስረት ነበር ሲፈልግ የነበረው። ዮሐንስ ግን በተቃራኒው ዲሴንትራላይዝድ የሆነ ገቨርንመንት አለም ሲስተም ነበር እያዋቀረ የነበረው። ዲሴንትራላይዝድ ሲስተም ማለት ስፔሻሊ ፓወርን አሊያም ስልጣንን ለሌሎች ሰዎች ማካፈል ወይም መስጠት እንደማለት ነው። ለዚህም ትልቁ ኤግዛምፕል የሚሆነው በ1878 ዮሐንስ አራተኛ ምኒልክን የሸዋ ንጉስ አድርጎ ሾመው። አስታውሱ ንጉስ ነው ያልኳችሁ፣ ዮሐንስ ደግሞ የንጉሶች ንጉስ ነው። ስለዚህ ምኒልክ ተጠሪነቱ ለዮሐንስ ነው ማለት ነው። ስለዚህ በ1878 በሊጪ አግሪመንት ውል መሰረት ምኒልክን የሸዋ ንጉስ አድርጎ ሾመው። ስፔሻሊ ሊጪ አግሪመንት ምንድነው ብላችሁ የምትጠይቁ ከሆነ ሊጪ አግሪመንት ማለት በዮሐንስና በምኒልክ መካከል የተደረገ ስምምነት ነው። ለምሳሌ ከዛ ስምምነት መካከል ስፔሻሊ
ሚኒሊክ ዮሐንስ ንጉሰ ነገስት ሆኖ እንዲያምን አድርጎት ነበር። ሚኒሊክም በዛ ጊዜ ንጉስ እንጂ ንጉሰ ነገስት እንዳልሆነ እንዲሁም ሚኒሊክ በዛ ጊዜ ስፔሻሊ ከጣሊያን ጋር ግንኙነት ነበረው። እሱም ግንኙነት እንዲያቋርጥ ለዮሐንስም እንዲገብር እና ሌሎች ሆኑ ስምምነቶች እዚህ ሊጭ አግሪመንት ውስጥ ተካቶ ነበር። ሊጭ አግሪመንት ማለት በዮሐንስና በሚኒሊክ መካከል የተደረገ ዲል አሊያም ስምምነት ነበር ማለት ነው። ስለዚህ በ1878 በዚህ አግሪመንት የተነሳ ሚኒሊክ የሸዋ ንጉስ ሆኖ ተሾመ። በተመሳሳይ ዮሐንስ ዲዛይን ራስ አዳል ተሰማ ጎጃም ኦፍ ንጉስ ተክለ ሃይማኖት ጎጃም ኤንድ ከፋ ስፔሻሊ ራስ አዳል ተሰማ ወይም ስሙ ደግሞ ተቀይሮ ንጉስ ተክለ ሃይማኖት የተባለውን ሰው ደግሞ የጎጃምና የከፋ ንጉስ አድርጎ ሾመ ማለት ነው። እነዚህ ሰዎች ንጉሶች ናቸው። ሚኒሊክ የሸዋ ንጉስ ነው እንጂ የኢትዮጵያ ንጉስ አልነበረም። ተክለ ሃይማኖት ወይም ራስ አዳል ተሰማ የጎጃምና የከፋ አስተዳዳሪ ንጉስ ነው እንጂ የኢትዮጵያ ንጉስ አይደለም። እነዚህ ሰዎች ተጠሪነታቸው ለንጉሰ ነገስቱ ነበር። ንጉሰ ነገስቱ ደግሞ ማን ነው? ኢምፔሪየር ዮሐንስ ዘፎርዝ ነው ማለት ነው። ስለዚህ አዘንዶ በዘዳይ እነዚህ ሰዎች ንጉስ ይባሉ እንጂ ተጠሪነታቸው ለንጉሰ ነገስቱ ዮሐንስ አራተኛ ነበር። በዚህም የተነሳ ሂ ሰክሰስ አቺቪንግ ዘ ዩኒፋይንግ ፕሪዶሚኒትሊ ክርስቲያን ፕሮቪንስ ኢንክሉዲንግ ዋግ፣ ላስታ፣ ሰሜን፣ በጌምድር፣ አማራ፣ ሳይንት፣ ጎጃም፣ ሞሎ፣ ሸዋ ኤንድ መረብ መላሽ ፎር ኩዊት ሰም ታይም ስፔሻሊ በዚህ የተነሳ ዮሐንስ ይህን ነገር በማድረጉ አሊያም የተለያዩ ቦታዎች ላይ ፓወር ሼር በማድረጉ የተነሳ በጣም በተረጋጋ መልኩ ስኬታማ በሆነ መንገድ እጅግ በጣም ብዙ ቦታዎችን ኮንትሮል አድርጎ ለጊዜም ቢሆን በሰላማዊ መንገድ እጅግ በጣም ብዙ የሆኑ ቦታዎችን እንደያዘና ያን ቦታ በስርዓት በሰላማዊ መንገድ እየመራ እንደነበር ታያላችሁ። ለምሳሌ እንኳን በተለይም አማራን፣ ሳይት፣ ጎጃም፣ መረብ መላሽ አሊያም ኤርትራ አካባቢ የሚገኘውን ቦታ እንዲሁም የተለያዩ የሆኑ ላስታንና ሰሜን ጨምሮ ብዙ የሆኑ ቦታዎችን ኮንትሮል አድርጎ ነበር። ይሄን ኮንትሮል ማድረግ የቻለው በሰላማዊ መንገድም ስፔሻሊ ለተወሰነ ጊዜ ማስተዳደር የቻለው ፓወሩን ለሌሎች ሰዎች ሼር ስላደረገ አሊያም ስላካፈለ ወይም ንጉስ አድርጎ በተለያየ ቦታ ላይ ስለሾማቸው ነበር። ስፔሻሊ ምንም አይነት ተቃውሞ አሊያም እንደ ቴዎድሮስ ምንም አይነት ሬዚስታንስ እሱ ላይ ያልተነሳው ማለት ነው። ስለዚህ ስፔሻሊ ዲሴንትራላይዝ ፓወር ማድረጉ ዮሐንስን በደንብ አድርጎ ጠቅሞት ነበር። በተለይም በዮሐንስ አራተኛ አመራር ጊዜ ከታዩ ለውጦች ወይም ሪፎርሞች መካከል አንዱ የሃይማኖት ለውጥ ነበር። ማለትም ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ኤንድ ፕሪሳይድ ኦቨር ዘ ካውንስል ኦፍ ቦሮሜዳ በተለይም በ1878 በቦሩሜዳ ካውንስል አሊያም የቦሩሜዳ ስብሰባ በተሰኘው ስብሰባ ላይ በተለይ ከዚህ ስብሰባ በኋላ አፄ ዮሐንስ አራተኛ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ሊትራሊ ኢትዮጵያ ውስጥ ብቸኛው እምነት እንዲሆን አድርጎ ዲክሌር አድርጎ ነበር አሊያም አውጆ ነበር። በዚህም የተነሳ ተዋሕዶ ኦንሊ ዶክትራይን ኢን ኢትዮጵያ በት ኢትዮጵያን ሙስሊም ስፔሻሊ ዩዝ ወሎ ዌር ፎርትድ ቱ ኮንቨርትድ ኦርቶዶክስ ክርስቲያኒቲ። በዚህም የተነሳ ወሎ አካባቢ የሚገኙ የተለያዩ ሙስሊም አመራሮች የኦርቶዶክስን እምነት እንደተቀበሉ መቀበል ብቻ ሳይሆን ስማቸው ራሱ እንደተቀየረ ትመለከታላችሁ። ነገር ግን አንዳንዶቹ ደግሞ እምነቱን አልቀበልም ያሉ ሰዎች ስፔሻሊ ወደ ተለያዩ ቦታ እንደተሰደዱ አሊያም ማይግሬት እና ሙቭ እንዳደረጉም ትመለከታላችሁ ማለት ነው። ስለዚህ በአጭሩ መጽሐፋችሁ ላይ የተቀመጠው ዮሐንስ የአመራር ጊዜ ይሄ ነው። ስፔሻሊ የዮሐንስ አራተኛ ብዙ የሆነ ታሪክ ያለበት ነው። ነገር ግን መጽሐፋችሁ ግን በአጭሩ ያስቀምጠው። ግን ምናልባት ከጠቀማችሁ በዮሐንስ አራተኛ ጊዜ እጅግ በጣም ብዙ የሆኑ የውጭ ሀገር ወራሪዎች በዙ ጊዜ ተነስተውበት ነበር። ለምሳሌ እንኳን በምንመለከትበት ጊዜ ኢጣሊ፣ ማህዲስት እንዲሁም ኢጂፕሻውያን በዮሐንስ ጊዜ ስፔሻሊ ዮሐንስን ያስቸገሩ የውጭ ኃይላት ነበሩ። በተለይም ግብጽ ከአንድም ሁለቴ ኢትዮጵያን ለመውረር መታ ነበር። ነገር ግን በባቱነፍ ጉንደትና በባቱነፍ ጉራ ላይ በተደረገው ጦርነት ሁለቱንም ጦርነቶች ዮሐንስ ግብፃውያንን አሸንፈው ነበር። በዛ ጊዜም ዮሐንስ ጠንካራ መሆኑን አስመስክሮ ወይም አሳይቶ ነበር። ነገር ግን በመጨረሻ ላይ በ1889 ዮሐንስ በባትሎፍ መተማን ላይ ከማህዲስቶች ጋር አሊያም ከሱዳኖች ጋር ባደረገው ጦርነት እንደተገደለና እንደተሸነፈ ታያላችሁ። በዚህም የተነሳ በ1872 የተጀመረው የዮሐንስ አመራርነት በ1889 እንደተጠናቀቀ አሊያም ኢንድድ እንዳደረገ ትመለከታላችሁ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል